ዛሬ እዚህ ነው ማድረው። መቼም ያቺ ማትረባ ከዚህ በኋላ እዚህ ቤት አትመጣም አይደል? ቆይ የራስሽ ክፍልስ? የኔ ክፍልማ ትንሽ ይሞቃል። በዛ ላይ ደግሞ መስኮት ያለውን ፊት ለፊት ነው። እና እንዴት ነው የከፈትሽው? በምንም ክፍት ነበረ። ቆይ ግን ምን ነው ኤቢ? አይ ምን ነው ጣል አረግሽ? ለዚያው አንተ ነህ በወጣው በገባው ቁጥር እየተሳደብክ። እኔ አልሳደብም። ሰውን በስሙ መጥራት ደግሞ ስድብም አይደል? አዎ ስድብ ሲጀመር የሰይጣን ነው። ሰይጣን ነው እያልሽ ነው? አላልኩም፣ ግን በቃ አትሳደብ። ስለምወድሽ እኮ ነው። ለዚያው አትወደኝም ሲጀመር። ለማለልሽ ገዜ ደግሞ መሀላ ምን ይሰራልኛል ከምትምልልኝ ልቅ ሽማግሌ ላክ። ታርቀን አይደል እንዴ? ሽማግሌ ምን ይሰራል? ለዚህ እኮ ነው የምታናግረኝ። ሽማግሌ ነው ያልኩት። ታገኝ ራሱ ተኩሳ ልትገለኝ ትችላለች። ደስተኛ ነኝ። ምንም እንኳን ባልወልዳቸው ቤቴን የሚሞሉልኝ የሚያደምቁልኝ ምርጥ የሆኑ ልጆችም አሉ። እኔ የምልሽ ማርቲ፣ ባለፈው ዩቲዩብ ላይ የተለቀቀውን የአንድ ባለትዳር ስቶሪ አይተሽዋል? ያሳደጋቸው ሰው እንዳልወለዳቸው የተነገረውን ዜና። ቆይ ሳልነግርሽ እሱ እንደሆነ እንዴት አወቅሽ? ተዋወቅን እኮ መዲ። አልተስማማውም ማለት ይሄን ችግር ነው ማለት አይደለም። አንቺ ካልመሰለሽ ቆይ ዓለም ቢቃረንሽ ራሱ ምንም አይመስልሽም ማለት ነው። ስለ ዘንዶ ለማውራት መጀመሪያ ወንዙን ተሻግሮ ነው ይባላል። ቤቴ ውስጥ ነው ያለሽው፣ እገልሻለሁ። እንዴ ኢዛትሩ እኔ ያልኩት ነገር ነው እንደዚህ ያስቆጣ? ይኸውልሽ ቤተሰቤን ለመበጥበጥ እንግዲህ ማዲ ቀጥ ብላ አላፈር አልጠረጥር ብላ ቀጥ ብላ ቤታቸው መታለች። ማርታ ቤት መታለች። ማርታን በጣም ነው የተናደደችባት። እንዴት ደፍረሽ መጣሽ ነው አለቻት። እንግዲህ ደረጀ ምን ልታረጊ መጣሽ ነው አላት። ምን ልታረጊ መጣሽ? ዲፍራትሽ እንዴት መጣሽ ነው አላት። እንግዲህ እሷም ደፍራ መታለች። በሚገርም ሁኔታ ጨካኝ ነች፣ ደፋር ናት። ያኔ ተዚህ ቀደም ያደረገችውን ነገር ሳያንሳት ራቁት አንስታ እንደዛ አድርጋ ዛሬ ደግሞ አላፍር አልጠረጥር ብላ ቀጥ ብላ ቤቷ ነው የመጣችላት ማለት ነው። ከመንጣቷ ደግሞ እንግዲህ ኤቢን አንቺ እንዴት አክስቷን ነው የምትመስለው? አክስቷን ጸባዋ ሁሉ አንድ አክስታና ስትባይ እንዴት እንደዚህ ትሆኛለሽ? እንዴት ተጃጅለሽ ትቆየኛለሽ? እኔን ከጄ ስመጣ እኮ ተጃጅለሽ እኮ ነው ያገኘሁሽ ምናምን ትላታለች። በፍጹም እኔ ያልተጃጃልኩም፣ እኔ ኤቢ ነኝ ደግሞም እንደዛችሁ ኤቢ ነኝ አለቻት። በጣም ነው የተናደደችባት። እንዴ ምን ማለት ነው ያለቻት። እኔ ኤቢ ነኝ፣ ምንም አይነት ጥፋት ታየሁ እናገራለሁኝ አለቻት። በጣም ተናደደችባት። እንደዛ ስትል ተናደደችባት። ምክንያቱም እሷ የምትፈልገው እንትን ሳይሆን እሷ የምትፈልገው በቃ ተንኮል አብራት እንዲሰራ የድሮ ኤቢ ተመልሳ እንዲሰራ ነው የምትፈልገው። እንደ ድሮ ተንኮል በቃ እየተከታተለች ከስር ተስል ደረጀ ምን አደረገ፣ ማርቲ ምን አደረገች፣ ዳጣ ሰላምም አንድ በፊቱ በቃ የሆነ አሁን ደግሞ እህትነቷን አውቃለች። እህቷን ስላወቀች ምንም አይነት ተንኮል መስራት አትፈልግም ኤቢ ማለት ነውና ደረጀ ብዙ ነገር አስተምሯታል፣ ብዙ ነገር ሆኖላታል። እንደዛ ግን እዛ ትላታለች። በፍጹም እንደዛ አላደርግም ብላ ትሄዳለች። እንግዲህ ኤቢም ተነስታ ጥላት ነው የወጣችው። ተነስታ እንግዲህ ጥላት ስትወጣ ምን እንዳለች ታውቃላችሁ? ይሄንን ቤትማ አምሰዋል፣ ይሄንን ማርቲንማ የተኛችውን እቀሰቅሳታለሁ። በቃ ይሆናል አይደለ? ያላለችው ነገር የላትም። ማርቲንማ እቀሰቅሳታለሁ። በቃ ተኝታለች ማርቲ። እንዴ እህቴማ የማንንም ልጅ ማሳደግም ሆና አትቀርም ስትል ደረጀ ሁሉንም ነገር ሰምቷታል። ደረጀ እሳት ጎርሶ ነው የመጣው። እንግዲህ እሳት ጎርሶ ነው የመጣው በሚገርም ሁኔታ። እንዴት እንደዚህ ሊሆን ቻለ? እንዴት ልትመጪ ሳልሻላት? እሺ እህቴ ባለችው ሁሉንም ነገር ሰምቼሻለሁ፣ ያልሽውን ሁላ ሰምቼሻለሁ አላት። በጣም ተናደደባት። በጣም ነው የተናደደባት። ሁሉንም ነገር ሰምቼሻለሁ፣ ያልሽውን በሞላ ሰምቼሻለሁ አላት። እንግዲህ እሷም ጭራሽ ማለት ነው ሌላ ነገር እንትን እንዳለ ነው ያደረገችው ማለት ነው። እሺ እህቴ ባል ነው ያለችው። አይ ነገርኩሽ፣ ድጋሜ እዚህ ቤት አደርጋለሁ የሆነ ነገር አደርጋለሁ ብለሽ ብታስቢ ቀጥ ብለሽ ነው የምትወጪው ይላታል።
እንዴ እህቴ ባል ምን አደረኩኝ እኔ ምን አጠፋሁኝ ምን አደረኩኝ ያለችው ማለት ነው። ምን አድርጌ ምን አጥፍቼ ነገርኩሽ አልደግሞም ያልሽውን ነገር ሰምቼሻለሁ ሁሉንም ነገር ሰምቼዋለሁኝ መድግም አልፈልግም ብሎ እንግዲህ ደረጀ እሳት ለብሶ እሳት ጎርሶ ይናገራታል። እሷም ኤክስኪዩዝ ሚ አለችው። ኤክስኪዩዝ ሚ እንግሊዘኛሽን ተወት አድርጊና ትክክለኛ በአማርኛሽ ተናገሪ ሴትዮ አርፈሽ ተቀመጭ ቤቱን አትበጥብጭ ነው ያለሽ። ቤታቸውን እሷ ጥሩ ትዳር ነው ያላት ጥሩ ባል ነው ያላት ልጆቿን በደስታ በፍቅር እያሳደገች ነው። ቤቷ ውስጥ ገብተሽ አትበጥብጫት መዲ ታንኮል ምንም አይሰራም። እንደዛ ይላታል ደረጀ። እኔ ነኝ የምገልሽ በእኔ እጅ ትጠፊያለሽ ሰው ገዴ ያላቅም ነበር እገልሻለሁ አላት። ደረጀ በጣም ነው እንደዛሬው ተናዷቸው አላቅም። በጣም ነው የተናደደው በጣም ተበሳይቷል። በጣም እንደዛሬው ነው ተናዷቸው አላቅምና እንደዛ ብሎ ተነስቶ ነው ሄዶ ማለት ነው። ወጣ ሄደ። ማርቲን ስታገኛት ደግሞ ማርቲን ማበደች እንዴ ማን ፈቅዶልሽ ነው የመጣሽው? ያደረግሽው ነገር ደግሞ አንሶች ደግሞ ድጋሜ መጣሽ ነው አለቻት። እንዴ ማርቲ እኔ ምን ማይጃለኝ እህቴ ማረፌ የት ልሂድ በቃ እኔ ያላንቺ ማናለኝ እኔ ያላንቺ የት ልሂድ አለች ማለት ነው። እኔ ያላንቺ ማናለኝ ማርቲዬ የእናቴ ልጅ እህቴ ብቸኛዋ እህቴ እኮ አንቺ ነሽ ምናምን አለቻት። ማርቲ ተናደደች ጨሰች በጣም ተናደደች ማርቲ። ግን ብትናደድ ምንም ማድረግ አትችልም። ያው እንግዲህ ታቋታላችሁ መዲናት ሴትየዋ እናቴ መዲ እዛ ላይ እንግዲህ ተናዳ አሁንም እዛ ላይ ዝም ትላታለች ማለት ነው። በጣም ተናዳባታለች። ጸጥ አለቻት። ደረጀ መጥቶ ነበረ ደግሞ ደረጀ ተመለሰ አለቻት። እንዴ ምን ነው ተመለሰው እና ደረጀ ይቅርታ ሳያደርግልሽ ነው አንቺ ገብተሽ ተቀማጭ አለቻት። ደረጀ ይቅርታ ካላደረገልሽ እኔም ይቅርታ አላደርግልሽም አለቻት። እንዴ ማርቲ እህትሽ እኮ ነኝ እና ምን መሄጃለኝ እንትርፈ ጊዜ እንኳን ትንሽ አንቺ ጋር መዝናናት እኮ ፈልጌ ነው ማድረሻለሽ ማለት ነው። እንዴ ቢሆንም ደረጀ ካልፈቀደ በፍጹም አይሆንም አለች። በደስ የምትለኝ ማርቲ አንዳንድ ጊዜ ማለት ነው ትዳሯን በጣም አክባሪ ነች። ትዳሯን በጣም ነው የምትወደው። ትዳሯን ታከብራለች። ደረጀም ያከብራል ይወዳል። ግን ደግሞ አንድ ሴት ሳሳታል የማይሳሳት ነገር የለም። ተሳስቶ ወለደ ካላስ እሱንም ደግሞ እንዴት ብሎ እንደሚያስረዳት እንዴት ብሎ እንደሚነግራት ጭንቀት ላይ ነው ያለው። አሁን ላይ ያለበት ሁኔታ በጣም ከባድ ነው። ምን ብዬ ላስረዳት የሚል ሀሳብ ስላለው ስለዛ በጣም ነው እንደሚወዳት በጣም ያፈቅራታል። ለሚስቱ ያለው ክብር ራሱ ለየት ያለ ነው እና እሷም ክብሯ እኔ ያስደሰተችኝ ክብሯ ለባሏ ያላት ነገር እሱ ካልፈቀደ በፍጹም አትቀመጭም ነው ያለቻት። እንደዛ ተታታለች። እንደዛ ብላስ ቆይ እንዴት ነው ግን ማርቲ ታዝቀድ አይተሻል? የሆነ ፌስቡክ ላይ ተለቀቀ ነገር ነው ማንቻት ምትዩ መስጠፋይ ምን ይጠፋኛል ብለሽ ነው አለቻት። እና ስትላት እና ደረጀን እየጠረጠርሽው ነው ሁለት ልጆች ብቻ ነው ያለኝ ምናምን ትላለች። እና ሁለት ናቸው ካንቺ ውጭ ግን ከነዚህ ልጆች ሌላ ደረጃው አልድብረሽ ታስቢያለሽ አለች። በጣም ተናደደች። በተሳተ ጎመራ ሆነች። አንቺ እንደዚህ ታስቢያለሽ እንዴት ደረጃ አድርገው አይ ነገርኩሽ ቤቱን ልቅስ በኤቢስ ማርክ ኤቢ ጋራችሁ ስለሆነች በኤቢስ ማርክ አለቻት። በጣም ተናደደች። በነገራችን ላይ ጠርጥራለች። እንግዲህ ሰላምም ዳጣን እኔ ልጆቼን እንጂ እዛው ነው መቀመጥ የምፈልገው አንቺንም ልጄንም ይዤ ለልጆቼ የጋራችሁ ናቸው እንደ ኤቢም እንደ ውሃ ሆናችሁ እኩል ታገኛላችሁ ስለዚህ እዛው ነው መቀመጠው ብላለች። እንግዲህ እንደዛ እያለቻት ነው ማለት ነው። ማርቲም እንግዲህ ግራ ተጋብቷታል። ተነሳ ጥላት ነው የወጣችው። እንግዲህ እዛው ልትገባ ዳጣ ክላስ ነው ማድረው ብላ ዳጣ ክላስ ገብታለች። ዳጣ ክላስ ልትተኛ ገብታለች። የት ልትሄጂ ነው አከስተሳት እቺ መርዛት መጣም አይደለ እዚህ ነው የምተኛው ክላስ ስትላት አይ እዚህ ነው የምተኛው ብላ እንግዲህ እዛ ገብታለች። ዳጣም እንግዲህ ዛሬ አባትሽ ጋር ሄደሽና ዛሬ ጧት ትመጫለሽ ይላል ልካታለች ማለት ነው። ሰላም እንግዲህ ስትመጣ የገጠማት ነገር ከባድ ነገር ነው። ቤት ስትመጣ ክላሷ ያገኘቻት ማንን ያገኘቻት? ያችን አውሬ መዲን እንግዲህ እዛ ስታገኛት ከፍታ አርጋ ስታይ ቃይ በረበረች ነው ያለችው። የሷን ቃይ በረበረች ነው ያለችው። ያኔ ቁም ስቁምና አሳጥተዋለች አልጋዋን ራሱ ማለት ነው። ቃይ በረበረች ማለት ነው። ይዳጣል የማታደርገው ነገር እኮ የላትም። ደረጀም እንግዲህ ያለውን ነገር ለኤቢ ነግራታል። ኤቢም ደግሞ አባዬ ቆይ ዳጣናት ማለት ስትለው ኤቢዬ እኔ ተዋረድኩት ይበቃል ምን ታረግልሻለች ልጅ ምናምን ብሎ ያሳመናታል። እንደውም ግጥም አነበበላት። አለቀሰች፣ በጣም አለቀሰች። ኤቢ በነገራችን ላይ በጣም ጥሩ ሰው ሆናለች። አለቀሰች። እሺ አባዬ በቃ ይቅርታ ብላ በይቅርታ አልፋ ሁሉንም ነገር ያኔ አይዞህ ከጎንህ ነኝ ብላ
ሁሉንም ነገር አጽናንታ አባቷን ወደ ቤታቸው ተመልሰው መጥተዋል። እንግዲህ ቤታቸው ተመልሰው ሲመጡ የገጠማቸው ነገር እንግዲህ መዲም ማታደርገው ነገር የላትም። ከባድ ነገር አድርጋለች። እንግዲህ ዳጣ ክላስ ገብታ